የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ለኮንዶሚኒየም ተመዝጋቢዎች ጥሪ ቀረበ። በመኖሪያ ቤት ኪራይ ቁጥጥር አዋጅ ላይ እግድ እንዲሰጥ ተጠየቀ። አሜሪካ በኢትዮጵያ ምክንያት ክስ ቀረበባት። የኢትዮጵያ ንግድ ባንክ ከ9 ትሪሊዮን ብር በላይ ግብይት ማከናወኑን አስታወቀ። በኢትዮጵያ የመጀመሪያው የሆነው የነዳጅ ምርት መፈተሻ ላቦራቶሪ በድሬዳዋ ስራ ሊጀምር ነው። እንዲሁም በከባድ ዝናብ እየሞቱ ስላሉት አሜሪካውያን እንነግራቸዋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የኢትዮጵያ ንግድ ባንክ ከ9 ትሪሊዮን ብር በላይ ግብይት ማከናወኑን አስታወቀ። የኢትዮጵያ ንግድ ባንክ በ2018 የበጀት ዓመት የመጀመሪያ 6 ወራት በዲጂታል የባንክ አገልግሎቶች በኩል ከ9 ትሪሊዮን ብር በላይ ግብይት መፈጸሙን አስታውቋል። ይህ በባንኩ በኩል ከተከናወኑ ጠቅላላ ዝውውሮችና ክፍያዎች 88 በመቶ ገደማ ድርሻ ይይዛል ተብሏል። ይህ ውጤት ይፋ የተደረገው ባንኩ የግማሽ ዓመት የሥራ አፈጻጸሙን በገመገመበት ወቅት ሲሆን የስትራቴጂክ እቅድና ትራንስፎርሜሽን ምክትል ፕሬዝዳንት አቶ ወጋየሁ ገብረማርያም የባንኩን የ6 ወራት ሪፖርት አቅርበዋል። እንደ አቶ ወጋየሁ ገለጻ በተያያዘው ወቅት በዲጂታል መሰረተ ልማቶች ከ9 ትሪሊዮን ብር በላይ ግብይት የተከናወነ ሲሆን ይህም ከጠቅላላ የባንክ ግብይት 87.9 በመቶ ድርሻ አለው ብለዋል። ባለፈው በጀት ዓመት ባንኩ በሀገሪቱ የዲጂታል ግብይትና ክፍያ ውስጥ 73 በመቶ ድርሻ እንደነበረው የጠቀሱት ምክትል ፕሬዝዳንቱ በዚህ ዓመትም ባንኩ በኢትዮጵያ የዲጂታል ክፍያ ዘርፍ ያለውን የበላይነት እንደሚያስቀጥል አመላክተዋል። ምክትል ፕሬዝዳንቱ ይህ ውጤት ሊመዘገብ የቻለው የዲጂታል ባንክ አገልግሎት ተጠቃሚዎች ቁጥር እየጨመረ በመምጣቱና ይህም የደንበኞችን ተደራሽነትና የባንኩን የሥራ ቅልጥፍና በማሻሻሉ እንደሆነ ተናግረዋል። በተያያዘም የኢትዮጵያ ንግድ ባንክ በግማሽ ዓመቱ 36.19 ቢሊዮን ብር ጠቅላላ ትርፍ ማግኘቱን አስታውቋል። አሜሪካ በኢትዮጵያ ምክንያት ክስ ቀረበባት። አሜሪካ ለኢትዮጵያውያን ሰጥታ የነበረውን ጊዜያዊ ከለላ የማግኘት መብት ማቋረጧን ተከትሎ ክስ ተመሰረተባት። ከ5000 በላይ ዜጎች ስጋት ላይ ናቸውም ተብሏል። የስደተኞች መብት ተሟጋቾች የዶናልድ ትራምፕ አስተዳደር ለኢትዮጵያውያን የሰጠውን የጊዜያዊ ከለላ ለማቆም የወሰነውን ውሳኔ እንዲያነሳ በፌዴራል ፍርድ ቤት ክስ መመስረታቸውንና እርምጃው ከ5000 በላይ ኢትዮጵያውያንን ከሀገሪቱ የማባረርና የሥራ ፈቃድ ማጣት አደጋ መጋረጡ ተዘግቧል። ሐሙስ ዕለት በቦስተን ፌዴራል ፍርድ ቤት በ3 ኢትዮጵያውያንና አፍሪካን ኮሚኒቲ ቱጌዘር በተባለ ግብረሰናይ ድርጅት የቀረበው ክስ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት የኢትዮጵያን የጊዜያዊ ከለላ ደረጃ ከየካቲት 6 ቀን 2018 ዓ.ም ጀምሮ ለማቋረጥ ያስተላለፈውን ውሳኔ ይቃወማል። ከሳሾቹ የሀገር ውስጥ ደህንነት ጸሐፊ ክሪስት ኖም በኢትዮጵያ በተለይም በአማራ ክልል ቀጣይነት ያለው ግጭትና ሰብአዊ ቀውስ ባለበት ሁኔታ የ60 ቀን የቅድሚያ ማስጠንቀቂያ ብቻ በመስጠት ከለላው መቋረጡን ይሞግታሉ። በተጨማሪም ውሳኔው ነጭ ባልሆኑ ስደተኞች ላይ ባለው የዘር ጥላቻ የተነሳ የተወሰነ ነው ሲሉም ከሰዋል። ሮይተርስ የድርጅቱን ዋና ዳይሬክተር አማ ካሳን ጠቅሶ እንደዘገበው የአስተዳደሩ የኢትዮጵያን የጊዜያዊ ጥበቃ ደረጃ ግምገማ በፖለቲካና በዘረኝነት የተነሳሳ እንጂ የሕግ የበላይነትን ያከበረ አይደለም ብለዋል። የጊዜያዊ ጥበቃ ደረጃም በትጥቅ ግጭት፣ በተፈጥሮ አደጋ ወይም በሌሎች አስከፊ ሁኔታዎች ለተጎዱ ሀገራት ዜጎች ከሀገር ያለመባረር መብትና የሥራ ፈቃድ የሚሰጥ ፕሮግራም ነው። በኢትዮጵያ የመጀመሪያው የሆነው የነዳጅ ምርት መፈተሻ ላቦራቶሪ በድሬዳዋ ስራ ሊጀምር ነው። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን በመጨረሻው ምዕራፍ ላይ በመገኘቷና የአህጉራዊ ነፃ የንግድ ቀጠና ተሳታፊ በመሆኗ ከመቼውም ጊዜ በላይ ጥራት ያላቸው ምርቶች ለገበያ ማቅረብ እንዳለባት ተገለጸ። ምርቶች በአህጉራዊና ዓለም አቀፍ ገበያ ሲቀርቡ የዓለም አቀፍ ተቋማትን መስፈርት ማሟላት እንደሚጠበቅባቸው የገለጹት የኢትዮጵያ ተስማሚነት ምዘና ድርጅት ዋና ዳይሬክተር ኢንጂነር መዓዛ አበራ ናቸው። ምርቶች ወደ ውጭ ሲላኩም ሆነ ወደ ሀገር ውስጥ ሲገቡ ከደረጃ በታች እንዳይሆኑ ከሚያስፈልጉ መሰረተ ልማቶች መካከል የጥራት መቆጣጠሪያ ተቋማት ዋነኞቹ መሆናቸውን ኢንጂነር መዓዛ አስረድተዋል። የኢትዮጵያ ተስማሚነት ምዘና ድርጅት ከዋናው መስሪያ ቤት በተጨማሪ እንደ አዳማ፣ ሐዋሳና ጅማ ባሉ የኢንዱስትሪ ፓርኮች በሚገኙባቸው አካባቢዎች የተቀላጠፈ አገልግሎት ለመስጠት የጥራት ፍተሻ ማዕከላትን እያስፋፋ ይገኛል። በቀጣይ ሳምንታትም በድሬዳዋ ከተማ በኢትዮጵያ የመጀመሪያ የሆነው የነዳጅ ምርት ጥራት መፈተሻ ላቦራቶሪ ስራ እንደሚጀምር ተነግሯል። ድሬዳዋ የነፃ ንግድ ቀጠና እንደመሆኗ አህጉሩ የሚገቡም ሆነ ወደ ውጭ የሚላኩ ምርቶች ጥራታቸው በቀላሉ ተረጋግጦ
እንዲዘዋወሩ ያስችላል ሲሉ ኢንጂነር መዓዛ ገልጸዋል። የላቦራቶሪ ማዕከላትን መገንባትና ተደራሽ ማድረግ የድርጅቱ ተቀዳሚ ተግባር መሆኑን አስታውቀዋል። የኢትዮጵያ ተስማሚነት ምዘና ድርጅት ባለፈው ቅዳሜ በአዳማ ከተማ ያስገነባውን የፍተሻ ላቦራቶሪ ቅርንጫፍ ማዕከል የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በተገኙበት በይፋ ማስመረቁ ይታወሳል። የኮንዶሚኒየም ተመዝጋቢዎች ጥሪ ያቀረቡ። የ2005 ዓ.ም የኮንዶሚኒየም ተመዝጋቢዎች ለአዲስ አበባ ከተማ አስተዳደርና ለቤቶች ልማት ቢሮ ጥሪ አቅርበዋል። ተመዝጋቢዎች ትላንት በማህበራዊ ሚዲያ ትስስር ገጻቸው ያስተላለፉት ጥሪ እንደሚከተለው እናቀርባለን። እኛ በ2005 ዓ.ም በ20/80 እና በ40/60 የቤት ፕሮግራሞች ተመዝግበን ለ13 ዓመታት በላይ በከፍተኛ ጉጉትና ትዕግስት እየጠበቅን ያለን ነዋሪዎች ነን። ባለፉት ዓመታት በዕጣ አወጣጥ ሂደት ላይ ሲታዩ የነበሩ ግድፈቶችና ግልጽነት ማጣት በቆጣቢው ሕዝብ ላይ ከፍተኛ ቅሬታና ተስፋ መቁረጥ ፈጥሯል። አሁን ላይ ቤቶች ተገንብተው ለዕጣ መድረሳቸውን ስንሰማ ደስ ቢለንም የቀድሞው ስህተት እንዳይደገም እንደ ተመዝጋቢዎች የሚከተሉትን ነጥቦች እንደ ምክርና እንደ ጥያቄ እናቀርባለን። አንደኛ፣ የተመዝጋቢዎች ዝርዝር ማጣራት። የዕጣው ዝርዝር ውስጥ መካተት ያለባቸው በ2005 ዓ.ም የተመዘገቡት ትክክለኛ ተመዝጋቢዎች ብቻ መሆናቸውን አስቀድሞ ይረጋገጥ። ሳይመዘገቡ በዝምድናም ሆነ በተለያዩ መንገድ በዝርዝር ውስጥ የሚገቡ ጥገኛ ስሞች ከወዲሁ ይለዩ። ሁለተኛ፣ የቁጠባ ሁኔታ ጥብቅ ክትትል። ባንክ በትጋት የቆጠበውንና ያላቋረጠውን ነዋሪ ሊያበረታታ ይገባል። ቢያንስ ለ13 ዓመታት የተጠየቀውን ወራዊ ክፍያ አሟልተው የቆጠቡ ተመዝጋቢዎች ብቻ ዕጣ ውስጥ እንዲገቡ ጥብቅ የባንክ መረጃ ማጣራት ይደረግ። ሶስተኛ፣ ቁጠባ ያቋረጡና የዘጉ ተመዝጋቢዎች። ቁጠባ አቋርጠው ብራቸውን ያወጡ ግለሰቦች አሁንም በዝርዝር ውስጥ በአክቲቭነት እንደሚታዩ እየታዘብን ነው። ይህ ትልቅ ስህተት በመሆኑ ከባንክ ጋር በመቀናጀት አካውንታቸው የማይንቀሳቀስና የተዘጋ ተመዝጋቢዎችን ከዝርዝር ውስጥ እንዲወጡ ይደረግ። አራተኛ፣ የመደራረብ ቁጥጥር። በቅርቡ ወደ 70/30 የቤት ማህበራት የተዘዋወሩ ተመዝጋቢዎች ከ20/80 እና 40/60 ዝርዝር ውስጥ መውጣታቸው ይረጋገጥ። አንድ ግለሰብ በሁለትና በሶስት አማራጭ ዕጣ ውስጥ ገብቶ የሌሎችን እድል እንዳይዘጋና ግራ መጋባት እንዳይፈጠር በቴክኖሎጂ የታገዘ ቁጥጥር ይደረግ። ግልጽነት። ዕጣው ከመውጣቱ በፊት ብቁ የሆኑ ተመዝጋቢዎች ዝርዝር በየክፍለ ከተማውና በኦንላይን ይፋ ተደርጎ ህዝቡ እኔ ያለሁ የቆጠብኩትስ በትክክል ተመዝግቧል ብሎ እንዲያረጋግጥ ጊዜ ይሰጠውም። የዕጣ አወጣጥ ሶፍትዌር በገለልተኛ የቴክኖሎጂ ባለሙያዎች ኦዲት ተደርጎ ለህዝብ ይፋ ይደረግ። ፍትሃዊነት ለሁሉም ይሁን። የ13 ዓመት እንግልታችን በፍትሃዊ ዕጣ ይቋጭ። በመኖሪያ ቤት ኪራይ ቁጥጥር አዋጅ ላይ እግድ እንዲሰጥ ተጠየቀ። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ላይ እግድ ባለመሰጠቱ ዜጎች ለጉዳት እየተዳረጉ መሆናቸው ተነገረ። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ የዜጎችን ህገ መንግስታዊ መብት የሚሸረሽር ነው ተብሎ ለህገ መንግስት አጣሪ ጉባኤ የቀረበው አቤቱታ ውሳኔ እስኪያገኝ ጊዜያዊ እግድ እንዲሰጠው ለቀረበው ጥያቄ ምላሽ ባለመስጠቱ ዜጎች ለጉዳት እየተዳረጉ መሆናቸው ተገለጸ። የህዝብ ተወካዮች ምክር ቤት መጋቢት 24 ቀን 2016 ዓ.ም ያጸደቀው የመኖሪያ ቤት ኪራይና ቁጥጥር አስተዳደር አዋጅ ቁጥር 13/2016 ስለ መኖሪያ ቤት ኪራይና ዋጋ ውል የሚቋረጥባቸውን አካሄዶች፣ የተቆጣጣሪ አካል የስልጣን ተግባር እንዲሁም የጥቆማና ቅሬታ አቀራረብ ስነ ስርዓትን የተመለከቱ ድንጋጌዎች አካቷል። አዋጁ ከጸደቀበት ቀን ጀምሮ ተግባራዊ የተደረገ ቢሆንም የዜጎችን ንብረት የማፍራት በንብረታቸው የመገልገልና የማዘዝ ህገ መንግስታዊ መብታቸውን የሚሸረሽር ነው ተብሎ ለህገ መንግስት አጣሪ ጉባኤ አቤቱታ ቀርቧል። አመልካች የህግ ባለሙያ አቶ ነብዩ ምክሩ አቤቱታው ውሳኔ እስኪሰጠው የእግድ ውሳኔ እንዲያገኝ ለጉባኤው ጥያቄ አቅርበው ምላሽ አለማግኘታቸውን ለሪፖርተር ገልጸዋል። አቤቱታውን መርምሬ የመጨረሻ ውሳኔ እስኪሰጠው ድረስ አዋጁና አፈጻጸሙ በዜጎች ላይ ጉዳት እያደረሰ መቀጠል ስለሌለበት ጊዜያዊ እግድ እንዲሰጠን የህገ መንግስት አጣሪ ጉባኤን ጠይቀን ነበር። ነገር ግን መቀበላቸውን ወይም ውድቅ ማድረጋቸውን አልገለጹልንም ብለዋል። የእግድ አቤቱታ ካስገባው 5 ወራት ተቆጥረዋል የሚሉት አቤቱታ አቅራቢው ህገ መንግስታዊ የሆኑና ሀገራዊ ጉዳት ሊያመጡ የሚችሉ ጉዳዮችን ለመመርመር ፈቃደኝነት እንደሌለ እግድ እንደማይሰጥ ወይም እንደማይቀበል በመግለጹ ቀጣዩን የህግ ሂደት ማለትም የተሰጠውን ውሳኔ በመያዝ ወደ ፌዴሬሽን ምክር ቤት መሄድ አለመቻላቸውን ተናግረዋል። አዋጁን መሰረት በማድረግ የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮና የድሬዳዋ ከተማ አስተዳደር ካቢኔ አዋጁን የሚያስፈጽሙበት መመሪያ ማውጣታቸው የሚታወስ ሲሆን የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ያወጣው መመሪያ በአመልካቹ አቤቱታ የቀረበበት መሆኑ ይታወሳል። የትኛውም ህግ ሲወጣ ህገ መንግስቱ መሰረት አድርጎ ነው የሚል እሳቤ እንዳለውና ምንም እንኳን የመኖሪያ ቤት ኪራይና ቁጥጥር አስተዳደር አዋጅ የህገ መንግስት ጥያቄ ቢያቀርብበትም በጉባኤውና በፌዴሬሽን ምክር ቤት ውሳኔ እስካልተሰጠው ድረስ አዋጁ መሰረት ያደረጉ ውሳኔዎች ማስተላለፍ እንደሚቻል ለጉዳዩ ቅርበት ያላቸው የህግ ባለሙያ ለሪፖርተር ገልጸዋል። አዋጁ አቤቱታ ስለቀረበበት ብቻ ህገ መንግስታዊ ነው የሚለውን ግምት አያጣም የሚለው የህግ ባለሙያው
ይታገድ ከተባለ አዋጁ ሲወጣ ተፈጻሚ ለማድረግ የተቋቋሙ ተቋማት በመኖራቸው እነዚህ በጀት ተይዞላቸው የሚሰሩ ተቋማት ስራቸውን እንዲያቆሙ ማድረግ በመሆኑ የሀገሪቱን ስራ እንደማስቆም ነው ይላሉ። በመሆኑም ከተቻለ የቀረበውን አቤቱታ በፍጥነት አይቶ ውሳኔ ማሳለፍ የተሻለ እንደሚሆን ጠቁመዋል። አዋጁ ስራ ላይ ሲውል ይደርሳል ተብሎ የሚታሰበው ጉዳት የማይተካ ነው ሲባል ብቻ ሊታገድ እንደሚገባና ህገ መንግስታዊ ነው አይደለም የሚለው የሚታወቀው በሂደት በመሆኑ ከታገደ በኋላ ምናልባት የመጨረሻ ውሳኔው ህገ መንግስታዊ ነው የሚል ከሆነ የሚደርሰው ጉዳት ከባድ እንደሚሆን አስረድተዋል። በአሜሪካ በተከሰተው ከባድ ዝናብ ዜጎች እየሞቱ መሆኑ ተዘገበ። በመላው አሜሪካ እየጣለ ያለው ከባድ በረዶና የቀዝቃዛ የአየር ንብረት ተከትሎ በተከሰቱ የተለያዩ አደጋዎች ከታዳጊዎች እስከ አረጋውያን ያሉ በርካታ ዜጎች ህይወታቸውን እያጡ መሆኑ ተዘግቧል። በቴክሳስ ፍሪስኮ ከተማ አንዲት የ16 ዓመት ታዳጊና ጓደኛዋ በበረዶ መንሸራተቻ ላይ ሆነው በመኪና እየተጎተቱ ሳለ መንሸራተቻው ከከርብ አልፎ ከዛፍ ጋር በመጋጨቱ የታዳጊዋ ህይወት ማለፉን ፖሊስ አስታውቋል። በተመሳሳይ ሁኔታ በአርካንሳስ ግዛት አንድ የ17 ዓመት ታዳጊ በኤቲቪ ተሽከርካሪ በበረዶ ላይ እየተጎተተ ሳለ ከዛፍ ጋር በመጋጨቱ ህይወቱ አልፏል። በፔንሲልቬኒያ ሊሃይ ካውንቲ በረዶ በመጥረግ ላይ የነበሩ ዕድሜያቸው ከ60 ዓመት እስከ 84 የሚሆኑ 3 ሰዎች ህይወታቸው አልፏል። የካውንቲው አስክሬን መርማሪ ህዝቡ በረዶ በሚጠርግበት ወቅት ጥንቃቄ እንዲያደርግ ያሳሰቡ ሲሆን በተለይም የልብ ህመም ታሪክ ያላቸው ሰዎች ከፍተኛ ጫና ከሚፈጥር የበረዶ መጥረግ ስራ እንዲቆጠቡ አስጠንቅቀዋል። ተመሳሳይ ክስተቶች በሌሎች ቦታዎችም ተመዝግበዋል። ኒው ጀርሲ ቬሮና አንድ ግለሰብ አካፋ በእጁ እንደያዘ ህይወቱ አልፎ ተገኝቷል። በኒውዮርክ ሎንግ አይላንድ አንድ ጡረተኛ የፖሊስ መኮንን በረዶ እየጠረገ ህይወቱ አልፏል። በኒውዮርክ ከተማ ብቻ 5 ሰዎች መሞታቸውን ከንቲባው አረጋግጠዋል። በኦስቲን አካባቢ አንድ ግለሰብ በአንድ የተተወ የነዳጅ ማደያ ውስጥ በቅዝቃዜ ምክንያት ህይወቱ አልፎ የተገኘ ሲሆን በማሳቹሴትስ ደግሞ አንዲት ሴት በመኪና ማቆሚያ ቦታ በበረዶ ገፊ መኪና ተገጭታ ህይወቱ አልፏል። ከዚህ በተጨማሪ በቴኔሲ 3፣ በሉዊዚያና 2፣ በሚሲሲፒ 2 እና በካንሳስ 1 ሰዎች በክረምቱ ወጀብ ሳቢያ ህይወታቸው ማጣታቸውን ባለስልጣናት አረጋግጠዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።